ሰላም እንዴት አደራችሁ? ደህና አደራችሁ ወይ? የኔ እግዚአብሔር ይመስገን ደህና ነኝ አለሁኝ። ዛሬ ማለት ነው አይምሮ ውስጥ መጥፎ ነገር መጥቷል እና አብረን ያን ነገር አብረን ብንወያይና እናንተ ላሳያችሁ ብዬ አስቤያለሁና ፀጉሬን ልቆረጠው አስቤያለሁ ማለት ሙሉን አይደለም ቆረጠው ግን ፊት ለፊቱን እንደዚህና እዚህ ጋር ሊቆረጠው አስቤያለሁና ምን ትሉኛላችሁ ነው? አሁን ምን ትሉኛላችሁ? ምን አትሉኝ እናንተ ተቆረጪ እንግዲህ ከፈለግሽ ተቆረጪ ልትሉኝ ትችላላችሁ። ግን አትሉ። በነገራችን ላይ ማለት ነው እኔ ቶሎ ለመልቀቅ እየሞከርኩ ነው ማለት እየለቀቅኩ ነው። ግን አንዳንዶቹ ይታያሉ፣ አንዳንዶቹ ደግሞ ጭራሽ ትንሽ ነው የታዩ ያሉት እና አሁን ለምሳሌ 400 ሰው ካየ እናንተ ራሳችሁ እኮ ሰብስክራይብ ብታረጉ በጣም ብዙ ነው። ይህ ማለት እባካችሁ ትንሽ ሰው ራሱ ቢሆን የሚያየኝ ሰብስክራይብ ግን አድርጋችሁ እንዳትረሱ እላችኋለሁ። ከዛ በኋላ ደግሞ ፀጉሬን እንቆርጣለን ማለት ነው። እኔ ማለት ፈርቻለሁ እኮ አሁን የማይሆን ነገር እንዳልሰራ ፈርቻለሁ፣ ግን ደግሞ በጣም ፈልጌያለሁ። አሁን እንደው ሙሉ ምናምን አስቤ ነበር፣ ግን ሙሉ ደግሞ አይሆንም። ሙሉ አይመጣም መጥቶ አይሆንም። ከዛ ደግሞ ሊያስጠላኝ ይችላልና አይሆንም፣ ሙሉ አይሆንም ግን ፊት ለፊት እዚህ እነዚህ ይቆረጣለሁ እና እናንተ ደግሞ አሳያችኋለሁ ማለት ነው። ይመር አይመር እኔ ምንም አውቀው ሳይንስ የለም፣ ግን እንሞክራለን ማለት ነው። አብረን እስኪ እንከታተል ጋይስ። እግዚአብሔርም እንደተፈጠረ ልንገራችሁ ማለት ነው። ግማሽ ሰዓት በላይ ይሆናል እኔ ማለት ነው ፀጉሬ ስቆረጥ እንደዚህ መስታወት እያየሁ ነው እንትን ማለት የፈለኩት ማለት አይሆንማ። እዛ ጋር አድርጌው መስታወት እያየሁ ካልሆነ አይመጣልኝም እና መስታወት እያየሁ ለመቆረጥ መስታወት ፊት ለፊት መሆን ነበረብኝ። ከዛ ምን ተፈጠረ መሰላችሁ? ሪንግ ላይታችን ተሰብሮ ሊሰራ ሄዷል እና ከዛ ሌላ ጊዜ አሁን ወይ እንደዚህ በእጄ ነው ወይ ደግሞ መስኮት ላይ አስቀምጬ ነው የምሰራላችሁ። ከዛ አሁን እንዴት አድርጌ ልስራላችሁ? አለመስራት ደግሞ አልፈለኩም፣ ምክንያቱም በጣም መስራት ፈለኩኝ ማለት ነው። ዘን ምን አደረኩ መሰላችሁ? መጥረጊያ መጣውና መጥረጊያ እንደዚህ የራሱ ማፈሻ ያለው መጥረጊያ ታውቃላችሁ። እሱ ላይ አረኩና ካልሲ በመሃል ቆርጫ ወጣውና ማለት ብዙ ዋጋ ከፈልኩኝ። በዛ ላይ አሁን ስታንዴ ማለት ነው መጥረጊያ ነው። ካልሲ ከፈለገ እያየሁት እንደዚህ ያዞረዋል። እንደዚህ እንደፈለገ ነው። ሴንሰር ነው ካልሲው ማለት ነው። ሴንሰር ነውና አሁን እንደዚህ የተከተልኩ ነው። ካሜራ እንደዚህ የተከተልኩ ነው። አብሬው እንደዚህ ያልኩ በቃ ሰራው ማለት ነው። ይሄ ምንድነው የሚያሳየው? የሰው ልጅ ምንድነው የሚባለው? ከፈለገ ሰበበኛ፣ ካልፈለገ ደግሞ ተአምረኛ ነው አይደለ? አዎ ከፈለገ ተአምረኛ፣ ካልፈለገ ሰበበኛ ነው። እንደዛ ነው አይደለ? እና ይሄን ልነግራችሁ ፈልጌ ነው። አሁን ለማንኛውም ወሬ አላብዛባችሁና ፀጉሬ ወደ መቁረጥ እንሄዳለን ማለት ነው። እኔ እንግዲህ ካሜራው እንደዚህ ፎከስ ላላየው እችላለሁ፣ ምክንያቱም ለመሰላችሁ እዛ መስታወት ስላለ ፀጉሬና መስታወት ውስጥ ፀጉሬን ነው ማየት ያለብኝና ለዛ ነው። ለማንኛውም እግዚአብሔር መስማቦል ምንድነው እንደዚህ ያልኩት፣ ምክንያቱም ትላንት ፀጉሬ ሞሽጬ ማታ ላይ ስወጣ እንደዚህ ሻሽ ነበር። ከዛ ማለት አላስተዋልኩምና እዛ ላይ ሻሽ ያሰብኩት ሻሽ ድጋሚ ከዛ ምንድነው እያሰብኩ ነበር መሰላችሁ? እኔ ፀጉሬ ለብቻ ስለምሰራ ሁሌ የሰራሁት መስሎኛል፣ ግን አልሰራሁትም ማለት ነው። የሚያሳዝን ሁኔታ አልሰራሁትም። ፀጉሬ ማለት ነው ታዲያ ነው ቦታ ያስፈልግ በጣም ደግሞ ነገር ተሰለኝ አንዱ ልጅ በቃ አይ አንድ አይነት ማድረግ አልቻልኩም። የሆነ ሳይንስ ፈልጌ ነበር ይራሴ በዚህ ፀጉር ምን አይነት ስታይል ነው? አንድ አይነት ስታይል ሞር ደግሞ አሪፍ የሚሆነው ፀጉር ቤት ሳይል በዚህ ፀጉር ብቻ ሁሌም ዝንጥ ማለት የምችልበት ስታይል የምታውቁም ነገር ካለ ንገሩኝ። በማርያም እግዚአብሔርን እንዴ አሁን ይሄ ረጅሙን አልቆርጥም። ምክንያቱም ደግሞ እኮ አንደኛው ወይ ዝም ብሎ እዚህ ጋር ዘፈን ምናምን ቢል አያስቸግርም። ግን አሁን ይሄ በቃ ምንም እንጃ የጠፋኝ መላቅጡ ብቻ እናንተ የሆነ ነገር በሉኝ እላችኋለሁ። ሪከርድ እያደረገ እንደሆነ አይ ሆፕ እግዚአብሔርን እያደረገ ካልሆነ ግን ደግሜ እሰራለሁ። ምን አማራጭ አለኝ? እና እኔ መቆጥ የፈለኩት እዚች ጋር እቺ ነው። እንደዚህ እቺ ነው። እዚህ ላይ ፈርቻለሁ፣ ግን እግዚአብሔርን ፈርቻለሁ እኮ እውነቱን ለመናገር ግን እንደዚህ ፀጉሬ ግን ማለት ነው እንትን ነው በቃ እኔ ነው የሳባቱ ደግሞ ማለት ነው። እህቴ ለማማከር ሞክሬያለሁ። ፀጉሬን መቁረጥ አስቤ ነበር ትላለች። እሷ አልተስማማችም ማለት ነው። ምንም ሀሳብ አልሰጠችኝም። ግን እኔ እነዚህ ልቁረጥ ወይ ፈራዎች እቺ ረዘመ እንጂ ለምንድነው እንደዚህ ደግሞ አንጀት የሚበሉት? ምን ላድርግ
አረ ፈርቼ ይቆረጥ እንደዛ ላይ ምን ቆርጠው ይጨርሱኝ World's in a hurry just to be let down. Wearing like a wedding gown. Your body's on time, your body's on time. You made it. Your body's on time, your body's on time. You made it. ይሄን ዩቲዩብ የመቆረጥ ዓላማ የለኝም፣ የመቀጠል ዓላማ ነው ያለኝ። 2 ዓመት መልፋት በዜሮ መልፋት ለምን አይሆንም? በዚህ ዩቲዩብ ቀጥላለሁ። እናንተ ግን አይዞሽ፣ በርቺ፣ ጠንክሪ ምናምን ልትሉኝ ይገባል። ጎበዝ እዛ ላይ በደንብ እንደው ሞራሌ ይመጣና ጠነክራለሁ እና የተሻለ ነገር ደግሞ ማሰብ ጀምራለሁ። የተሻለ ነገር፣ የተሻለ ቦታ ምንድን ነው ለእናንተ የሚገባው፣ ምን ላድርግ እያልኩኝ ሞር አይዲያ ይመጣልኛል ማለት ነው። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ልንቆርጥ ነው። ፈርተናል። ፈርቻለሁ እኮ ደግሞ መቀስ ምን እንደሚያክል እዩት እንደሚያክል እዩት። ፈራው። ወይኔ እግዚአብሔር፣ እንዴት አድርጌ ነው መቁረጥ ያለብኝ? ማለት እንዴት ነው የምቆርጠው? ጌታዬ ወይ ፈራው። ግን ምን ላድርግ? መቁረጥ ያለብኝ እቺ ደግሞ ሰው ስንት ነገር እዚህ በብዙ ራሱ እንዳለ ይቆርጣል። እቺን ለመቁረጥ ምን አክል ልቆርጥ ነው ጥያቄው? ይሄን አክል ብቆርጠውስ እና ደግሞ አይ ቲንክ ስቆርጠው እኩል ነው መቁረጥ ያለብኝ ማለት እኩል ነው መቁረጥ ያለብኝና እስከዚህ ቻስብ ያለውና እንደዚህ አድርጌ እንዳይበላለጡብኝ እስከዚህ ከዛ ሲፈረዝ እዚህ ጋር እንትን ይሆናል ማለት ነው። ጋር እንዴ ምንድነው ፀጉር ለመቁረጥ እንዴ ከበረኝ ፈርቻለሁ። እግዚአብሔር ምንድነው የሚፈራው? እቺ ረስማ እኔ ቆርጠዋለሁ። በቃ ስማምቦሎ መስከተ ለማገኝ What? ለምን ደነገጥኩት? ማርያም ደነገጥኩኝ። ወይኔ ምኑን ብቆረጥ ምን ልሆን ነው? ድንገቴ የተሰማኝ ማርያም ወይኔ ወይኔ እቴን ባሳያችሁ ጥሩ ነበረ ጋይስ። ግን ማለት እንደዚህ ነው የሚሆነው ፀጉሬ ማለት ሁሌም እንደዚህ አይ እንግዲህ አጨማረቂ በቃ ፀጉርሽ እንደዚህ ነው ምንድን ነው? ፈርጂ ከመርሺ ወጥቼ አሳያችኋለሁ ጋይስ። ልፈርዛትና ምን አይነት እንትን እንደሆነች ወጥቼ አሳያችኋለሁ። ቀጣለ እግዚአብሔርን ቀጣለ በምንድን ነው ማስተኛው? ቻው አይገናኙም ከዛኛው ጋር ካሁን በኋላ ማለት በቃ እንደዚህ ሆንኩኝ። እንደዚህ ሆንኩኝ ይላል። ወንዴ ደግሞ በቃ አይ ፀጉር እንደዚህ ነው አንዴ እንደውም ቆንጆ ሆንኩኝ። ወይ ለካ ከካሜራ ወጥቼ እዛ ጋር ቀጥ ብዬ ሳይ ራሴን ፈርጄ ልምጣና ተመልሰን እንገናኛለን ጋይስ። አሁን አሳያችኋለሁ ግን አትስቁብኝማ፣ እንዳትስቁብኝ ደግሞ ማለት ነው። ምን ተፈጠረ መሰላችሁ? ቲክቶክ ቪዲዮ እየሰራሁኝ እኔ ለካ ዩቲዩብ ለካ አላሳየኋችሁም። አሁን ትዝ አለኝና ሰርቼው ሁላ ነበርና አሁን የፈታሁትና 1 2 3
ምን መሰልኩ በማርያም እኔ ምን እንደመሰልኩኝ አላውቅም፣ ግን አያስጠላብኝም አይደለ? እኔ አልጠላሁትም፣ ግን እንደፈለግኩት አልመጣም እንትኑ። እኔ እኮ ወደፊት ለፊት እንዳለ እንትን እውነቱን ለመናገር ቻይና መስያለሁ እንትኑ ቻይና መስያለሁ፣ ግን አልጠላሁትም። ቻይና መምሰለኝም አልጠላሁትም። ተገኝተው ነው እንዴ ትያለሽ? ከዛ ማለት ነው እኔ ሀሳቤ እንደዛ አልነበረም። እኔ ሀሳቤ በጣም ትንሽ የቆረጥኩ መስሎኝ ነበር። ለካ በጣም አብዝቼ ነው የተቆረጥኩት። አብዝቼዋለሁ ሲቆረጠው ማለት ለምን መሰላችሁ እንደዛ ያልኳችሁ? እኔ የፈለኩት በጣም ቀጭን ነው፣ በዚህና በዚህ እንዲወርድ ነበረ። ሲቆረጥ ትንሽ ይመስላል። ፀጉሬ ጫፉ ትንሽ ነው፣ ወደ ላይ ደግሞ በጣም ብዙ ነው። አይ ቲንክ እንደ አሁን ሳስበው፣ አሁን የተፈጠረው ጉዳይ ሳስበው ማለት ነው ነግራችሁ ነው ሳስረዳችሁ። ከዛ ሲቆርጠው ከላይ ላይ ቆርጡት ቀጭን ስለሆነ ትንሽ ይመስላል አይደለ? እዚህ ጋር ለካ በጣም ብዙ ነውና እንደዚህ ድፍት ያለ የሚቆረጡት የለም እሱ መሰለ። ሐሳቤ ግን እሱ አልነበረም። ሐሳቤ ቅድም ነግራችሁ የለ በዚህና በዚህ በኩል ትንሽ እንደዚህ ውርድ በቃ ፍርዝ ብላ እንደዚህ ውርድ የምትቀጭን ነው የመስለችኝ። ግን አሁን ይሄ እሱም አልሆነም፣ ወይ ደግሞ እንደዚህ የሚቆረጡት አልሆነም። በቃ ብቻ መሀል ላይ ሆንኩኝ። ግን ግራ ገብቶኛል። ማርያምን ግራ ገብቶ ማለት እንዳሰብኩት አልሆነም። አልጠላሁትም። ብቻ ይሄ ነው የተፈጠረው። ጋይስ ወዳችኋለሁ። have a nice time. Bye. Subscribe.